እመጣለሁ ብሎን እኮ መጣ። እሞታለሁ አለን፣ ሞተ። እነሳለሁ አለን፣ ተነሳ። ወደ አባቴ እሄዳለሁ አለን፣ ሄደ። የቀረው ደግሜ እመጣለሁ የሚለው እሱን የቀረው እሱንም ሰሞኑን ያደርገዋል። በእውነት ለ70 ዓመት ያመነ ለዘላለም አይጠራጠርም። በሮቿ በቀን አይዘጉም ይልና በዚያም ሌሊት የለም። ዓመቱ ሙሉ ያፈራል ማለት 12 ያፈራል ማለት ብቻ ሳይሆን አይቋረጥም። ሰማይ ግን ለዘላለም መኖርን ኤክስፔሪየንስ እናደርጋለን። በምንም አይነት መንገድ የእግዚአብሔርን ክብር መሬት ላይ ኤክስፔሪየንስ ብናደርገው ከብዙ ድካም ጋር ነው አይደለም የምንኖረው። ምንም ነገር ሊሸከመው አይችልም። እርሱ ነው ሁሉን ተሸክሞ ያለ። ቸርችና የእግዚአብሔር መንግስት በዓለም እንዳለው መንግስት አይደለም። ዲሞክራት አይደለም። እግዚአብሔር ኪንግደም ነው። በጥቂቱ የምናቀርበው እውቀታችንም ውስን ነች እንደምናውቀው ነው። ሰማይ እውቀት ፍጹም ነው። በተለየ መንገድ በአቋራጭ እግዚአብሔር ጋር የሚገባ ሰው የለም። ሁላችን ከገባን የምንገባው በኢየሱስ ደም ነው። ተስፋ እንደሌለው ሰው እንዳትኖሩ። ምድር ላይ የምታገኙትም የምታጡትም ነገር እናንተን የሚወስንም አይደለም፣ በእናንተ ልክም አይደለም። የእናንተ ተስፋም የእናንተ ክብርም የተወሰነው በእግዚአብሔር ልጅ በኢየሱስ ክርስቶስ ነው። ስለዚህ ሰሞኑን እንሄዳለን፣ በጣም በቅርብ እንሄዳለን። በእውነት ነው የምላችሁ፣ በጣም በቅርብ እንሄዳለን። ኢየሱስ ሰሞኑን ይመጣል። እኔ በጣም ብዙ ጊዜ እላለሁ፣ እዚህም እላለሁ፣ የትም ሳገለግል እላለሁ፣ ወደፊትም እላለሁ። ባይዘው ጌታ እስኪመጣ ድረስ እላለሁ። ደግሞ እሱ ይመጣል፣ የታመነ ነው። እመጣለሁ ብሎን እኮ መጣ። እሞታለሁ አለን፣ ሞተ። እነሳለሁ አለን፣ ተነሳ። ወደ አባቴ እሄዳለሁ አለን፣ ሄደ። የቀረው ደግሜ እመጣለሁ የሚለው እሱን የቀረው እሱንም ሰሞኑን ያደርገዋል። ሰማይ አለ ስንል ዝም ብለን አይደለም። በምን እርግጠኛ ነን? መንፈስ ቅዱስ ውስጥ ይፈሷል። ይኸው እግዚአብሔር መንፈስ ቅዱስ በእኔ አድሯል። ከዚህ የሚበልጥ ማረጋገጫ አልፈልግም። ከዚህ በኋላ አልፈልግም ማረጋገጫ። ሰማይ እንደምትሄድ እርግጠኛ ነህ? ምን ትርጥራለህ? መሬት አለው አይደል እንዴ? እንኳን ሰማይ መሬት አላችሁ አይደል? ሰማይማ ከዚህ ይበልጥ። ይሄንን ያመጣው እኮ ያኛው የሚታየው ከማይታየው እንደመጣ በእምነት እናስተውላለን ይላል። ስለዚህ ከሚታየው የማይታየው ይበልጣል ማለት ነው። የሚታየውን ማምጣት ከቻለ የማይታየው ሞር ሪል ነው ማለት ነው። ጊዜያዊው መሬት ላይ እንደዚህ እርግጠኛ ሆናችሁ ከተቀመጣችሁ በእውነት ለ70 ዓመት ያመነ ለዘላለም አይጠራጠርም። አሁን እግዚአብሔር በመካከላቸው ያድራል ማለት እኛ ጋር ይመጣል ማለት ሳይሆን እኛ እሱ ወዳለበት እንሄድና እርሱ ዙፋኑን በዘረጋበት ከተማ እዛው እሱ አጠገብ እንከትማለን። በመስቀል ላይ የሞተው ኢየሱስ የአዲሲቱ ከተማ ፀሐይ ነው። በሮቿ በቀን አይዘጉም ይልና በዚያም ሌሊት የለም። ምን ማለት ነው? በቀን አይዘጉም ሲል ይጨልማል ማለት ነው። ማታ ማታ ልንስል በዚያም ሌሊት የለም። ዮሐንስ ሲጽፈው በጣም እያሰቃየን ነው የጻፈው። ይሄ ከተማ ለእኛ ተዘጋጅቷል። ከዛ ነው እንግዲህ ከበጉ ዙፋን በዙፋኑ ላይ ከተቀመጠው ከአብና ከእግዚአብሔርና ከበጉ ዙፋን ስር የሚወጣ እንደ መስታወት የጠራ የሕይወት ውሃ ወንዝ አሳየ። ይሄ ምናልባት የምታስታውሱ ከሆነ ሕዝቅኤል 47 ላይ የተጠቀሰ ቃል። ሕዝቅኤል 47 ላይ ሕዝቅኤል በራእይ ነው የሚያየው። ሕዝቅኤል በኮቦር ወንዝ በምርኮኞች መካከል ባቢሎን ሆኖ ራእይ ነው የሚያየው። እግዚአብሔር አይኑን ከፍቶት ነው። ሕዝቅኤል ኢየሩሳሌም ከተማ አይደለም ያለው፣ ተማርኮ በምርኮ ምድር ላሉ ሰዎች ነው ነብይነቱ። እና በዚያ ሆኜ እግዚአብሔር አይኔን ከፈተ፣ የእግዚአብሔር እጅ በላይ መታ አወጣችኝ ይልና አይኔ ተከፍቶ አየሁ። ምን አየ ሕዝቅኤል ሲሉት ቤተ መቅደስ አያለው ይላል። እና የሚያስቀምጠው የቤተ መቅደስ ሳይዝ በራእይ መጽሐፍ ላይ ከሚቀመጠው የከተማይቱ ሳይዝ ጋር በጣም ተመጣጣኝና ተመሳሳይ እና አየው ይልና ከቤተ መቅደሱ ከመድረኩ ስር በኃይል የሚወጣ ወንዝ ያለው፣ ወንዙ ከመቅደሱ በስተ ምስራቅ በኩል ይፈስ ነበር። ሕዝቅኤል ከቤተ መቅደሱ ከመድረክ ስር ይወጣል ያለውን ወንዝ ወንድማችን ሐዋርያው ቅዱስ ዮሐንስ ራእይ መጽሐፍ ላይ ሲመለከተው በእግዚአብሔርና በበጉ ዙፋን ስር የሚወጣ ወንዝ እና ሕዝቅኤል ሲያስቀምጠው ይሄ ወንዝ በሚወርድበት በየትኛውም ቦታ በቀኝና በግራ በኩል ዛፎች ይበቅላሉ። ዛፎቹ በየወሩ በዓመት ለ12 ጊዜ ያፈራሉ ይላል። ይሄው ቃል እዚሁ ጋር ተደግሟል። ቅድም ሳነበው ከሰማችሁ በህይወት ይኖራሉ። እሱ የሚደርስበት ቦታ ላይ የሚነካው ነገር በሙሉ በህይወት ይኖራል። ወንዙ ይፈሳል። በስተቀኝና በስተግራ በኩል የህይወት ዛፍ ይበቅላል እና የሚመገበው በሙሉ በህይወት እንዲኖር ከወንዙ ይጠጣል። ዛፉ ከወንዙ ይጠጣል። ምናልባት ይህንን የህይወት ዛፍ የሚለውን ዘፍጥረት ምዕራፍ 3 ላይ ነው አይደል? እንዳናየው ተከልክለን የወጣ ራእይ ምዕራፍ 22 ላይ እናገኘዋል። ተከልክለናል፣ ተባረናል። አሁን ስለ ህይወት ዛፍ ጥቅስ ነው የምናውቀው። አዳም ብቻ ነው የሚያውቃት፣ ቅድመ አያታችን ብቻ ነው የሚያውቃት፣ አወር ፎር ፋዘር። እኛ የምናያት እዛኛው ከተማ ስንገባ የህይወት ዛፍ እና የሚበላው በሙሉ በህይወት እንዲኖር ያንን የህይወት ዛፍ ደግሞ ይሄ ውሃ ያጠጣዋል። ዓመቱ ሙሉ ያፈራል ማለት 12 ያፈራል ማለት ብቻ ሳይሆን አይቋረጥም። በዚያ የሚኖር ሁሉ በህይወት ይኖራል። ለዘላለም ነው የምንኖረው። ክብር ለኢየሱስ ይሁን። ዘላለም መኖር አሁን እኛ በእውቀት ደረጃና በመንፈስ ቅዱስ ብርሃን ነው ውስጣችን ያለው እንጂ ኤክስፔሪየንስ አድርጎ የሚያውቅ የለም። በጣም በእውነት እንትን አልበላችሁና ከመቶ በታች ነን ሁላችንም። ዘላለምን ኤክስፔሪየንስ አድርጎ የሚያውቅ ሰው የለም። በመረዳት በእውቀት ደረጃና ምናልባትም ደግሞ በመንፈስ ቅዱስ ብርሃን ዘላለማዊነት ውስጣችን ስላለ፣ ሰማይ ግን ለዘላለም መኖርን ኤክስፔሪየንስ እናደርጋለን። በዚያ አይደለም የሚለው ሞት የለም፣ ጨለማ ብቻ አይደለም ሞትም የለም። ያዳነን ስሙ ይባረክ። በእውነት እስከ መጨረሻ
አልከለከለንም። በክርስቶስ ኢየሱስ በኩል አስታርቆ ያንን የህይወት ዛፍ ደግሞ ሰማይ እንድናገኘው አደረገ። ከእንግዲህ ወዲህ እርግማን ከቶ ፐርፌክት የሆነ ሲንለስ የሆነ ስቴት ነው። ኃጢአት አልባ ነው። እርግማን የኃጢአት ውጤት ነው። በዚያ እርግማን ከቶ አይኖርም የሚለው የሆነ ኃጢአት አልባ ስህተት አልባ የሆነ ስቴት ነው። በምንም አይነት መንገድ የእግዚአብሔርን ክብር መሬት ላይ ኤክስፔሪየንስ ብናደርገው ከብዙ ድካም ጋር ነው አይደለም የምንኖረው። ኢንተራፕት የሚያደርገን ነገር ይመጣል፣ ርሽሽሽ ያደርገናል። በሰማይ ከቶ እርግማን የለም። ኃጢአት አያውቀውም ሰማዩ። የምንገባበት ሀገር ኃጢአት አልባ የመጀመሪያው እሱ ነው። ፐርፌክት በሆነ መንገድ ሲንለስ ነው። ፐርፌክት የሆነ ገቨርንመንት፣ ፍጹም የሆነ አገዛዝ። ክብር ለኢየሱስ ይሁን። እንከን አልባ የሆነ ፍጹም የሆነ አገዛዝ። ዙፋን የሚለው ቃል ሊትራሊ ከተረጎማችሁት በመጽሐፍ ቅዱሳችን ላይ አገዛዝ ማለት ነው እንጂ ወንበር ማለት አይደለም። እግዚአብሔር ምን ላይ ይቀመጣል? በሁሉ ቦታ የሚኖር አምላክ ምን ሳይዝ ኖሮ ይዘዋል? አሁን እኛ የእግዚአብሔር ዙፋን ሲባል እንደዚህ አይነት ወንበር የምትጠብቁ ከሆነ በእውነት ነው የምላችሁ ተመለሱ። የእግዚአብሔር ዙፋን የሚል ካገኘን አገዛዝ ነው የምናወራው። ስለዚህ በጣም ፍጹም የሆነ አገዛዝ በሰማያት የእግዚአብሔርና የበጉ ዙፋን ማለት የሚቀመጡበት ወንበር አይደለም። ከእግዚአብሔር አንጻር ግን ካየነው በሁሉ ቦታ የሚኖር አምላክ፣ ሁሉን የሚችል ሁሉን የሚያውቅ አምላክ ምንም ነገር ሊሸከመው አይችል። እርሱ ነው ሁሉን ተሸክሞ ያለ። ስለዚህ የእግዚአብሔርና የበጉ ዙፋን በዛ አለ ከሆነ ፐርፌክት የሆነ ገቨርንመንት ነው። ፍጹም የሆነ አገዛዝና አስተዳደር በሰማይ አለ። ስህተት አልባ ነው አገዛዙ። በእውነት ነው የምላቸው። እንደምታውቁት ነው ቸርችና የእግዚአብሔር መንግስት በዓለም እንዳለው መንግስት አይደለም። ዲሞክራት አይደለም። እግዚአብሔር ኪንግደም ነው። ዶሙን የሚመራው ኪንጉ። እዚህ ንጉሳዊ ነው አስተዳደር። በንጉሳዊ አስተዳደር ከንጉሳፍ የወጣ የትኛውም ቃል ህግ ነው። ንጉስ ባይዘው ብድግ ብሎ ከዛሬ ጀምሮ እንደዚህ አይነት ሰዎች ምድሬ ላይ ማየት አልፈልግም ካሉ ህግ ነው። ከዛን ጊዜ ጀምሮ እንደዛው ነው የተወለደ ልጅ እንደተረገመ ነው የሚቆጠረው። ከአፋቸው ብቻ ሾልኮ ይውጣ። ህዝባዊ አይደለም፣ ንጉሳዊ። ይሄ ኪንግደም በጣም በብዙ ድምፅ የምናስቀይረው ጥቅስ የለም። ሰማይ ሄደን የምናስለውጠው ከተማ እንዳይመስላችሁ። ከተጻፈ ውስጥ አናስለውጥም። አንድ ዓለም ላይ ያለ አይ ቲንክ ቢሊየን የገባን ይመስለኛል ክርስቲያኑ ቢሊየን ክርስቲያን ጾም ጸሎት ይዞ እግዚአብሔር ሆይ አንድ ጥቅስ ጠቅሰን ትቀየር ብንል ቃሌ ከሚያልፍ ያስታውሰናል። ባይዘው ምድር ብቻ ሳይሆን ሰማይና ምንም ነገር ያለ ፍጹም የሆነ አስተዳደርና አገዛዝ በሰማይ አለ። በፍጹም የእግዚአብሔር አገዛዝ እኛ የምናውቀው አይነት አገዛዝ አይደለም። ምድር ላይ ስህተት አልባ ነው፣ እጅግ ደግሞ ክቡር ነው። ፐርፌክት የሆነ ሰርቪስ ሰማይ አለ። አገልግሎታችን ስህተት አልባ ነው። ሰማይ አገልጋዮቹ ያገለግሉታል አይደለም የሚለው ያመልኩታል ነው የሚለው። ከሰርቪሱ ጋር ብቻ አይደለም የሚያያዘው ከማንነቱ ጋር ነውና ወርሺፕ ይደረጋልና ፐርፌክት የሆነ ሰርቪስ፣ ፐርፌክት የሆነ ወርሺፕ አለ። እግዚአብሔር በፍጽምና ይገዛል ብቻ ሳይሆን አገልጋዮቹ በፍጽምና ያገለግሉታል። ድካም አይኖረውም። ሰማይ አገልግሎታችን ሌሊቱን ሙሉ ብንዘም ባልተቋረጠ እያለ ሰውነታችን ይወድቃል። ተኝቼ ቀጥለዋለሁ። ጊዜ የሚገድበን እኮ ጊዜው ስለገደበን ብቻ ሳይሆን እኛ ስለማኝ ሰማይ ስንሄድ ይሄ ሁሉ ሲስተም ተሰብሮ ይሄ የተዋረደ ሰውነታችን የእርሱን ክብሩ ስጋ መስሎ አይደክምም፣ አይዝልም። እውቀት ፍጹም ነው። ወርሺፕ ስናደርግ አንደርስታንዲንጋችን አብሶሉት በፍጹም እውቀት ነው የምናቀርበው። አሁን እውቀታችንም ገደብ አለው። ስናቀርብለት በጥቂቱ የምናቀርበው እውቀታችንም ውስን ነች። እንደምናውቀው ነው። ሰማይ እውቀት ፍጹም ነው። ስለዚህ አቅርቦት ልክ የለው። ፐርፌክት የሆነ ወርሺፕ እና ሰርቪስ በሰማይ አለ። ፊቱን ያሉ ማለት ባይዘው እንዲህ ፊት ለፊት ያዩታል ማለት ብቻ ሳይሆን ፐርፌክት ሪሴምብላንስ እሱ መምሰል ማለት እንመስለዋለን። እሱ በሚያብረቀርቅበት መንገድ እናብረቀርቃለን። ሰማይ የእሱ ክብር እላያችን ላይ ያርፋል። ሪፍሌክተር እንሆናለን። የክብሩ መንጸባረቂያ። እንደዚህ ማየት ብቻ ቢሆን እሱንስ ማናየ? እኛ ብቻ እኮ ነን እኮ። አዎ አይተናል። አብን አይቶት የለም እንዴ? ወልድ እኮ ታየ። በመንፈስ ቅዱስ አማካኝነት እኮ ብርሃኑን አገኘ። ጴጥሮስ ከሚሰብከው እኩል ኮንሰፕት ካለ ጴጥሮስ እኮ የአይን ምስክር ነው። እኔ እኮ አልነበርኩም እንደ ጴጥሮስ ነው ግን ምስክር። ጴጥሮስ እንዲመሰክር ያደረገ የነበረ መንፈስ ቅዱስ በእኛ ውስጥ አለ። አገልጋይ ብቻ አይደለንም፣ ልጆች ነን። እግዚአብሔር ባሮቼ ሲል ክብር ነው። ክብር ነው። ሰው የሰው ባሪያ ይሆን የለም። የእግዚአብሔር ባሪያ ሰው የምኞቱ ባሪያ ይሆን የለም። ሰው የኃጢአት ባሪያ እኮ ይሆናል። ሰው የሰይጣን እኮ ባሪያ ይሆናል። ሰው እኮ የራሱ ባሪያ እኮ ይሆናል። የእግዚአብሔር ለዘላለም በተለየ መንገድ በአቋራጭ እግዚአብሔር ጋር የሚገባ ሰው የለም። ሁላችን ከገባን የምንገባው በኢየሱስ ደም። ያለ ኢየሱስ ደም ማንም ሰው በእግዚአብሔር ቁጣ ስር ነው። በኢየሱስ ደም በኩል ማንም ሰው በእግዚአብሔር ጽድቅ ፊት። ብቃታችን ክርስቶስ ብቻ ነው። ቸርች ገብተን ነው ጸሎት የለመድነው። ጸልየን አይደለም ቸርች የመጣ ነው። አክቲቪቲ አይደለም ክርስቲያን ያደረገኝ፣ የኢየሱስ ደም ነው ክርስቲያን ያደረገኝ። ከዛ ቀጥሎ ነው አገልግሎት የሚባል ነገር የመጣው። ያዩታል የሚለው ቃል ይገጥማል ፊታችን ላይ ባላለቀ የሚባል። እኔ እኮ ይኸውልህ እነ ጳውሎስ ይሄ ገብቷቸው ነው ሊሄድ ከጌታ ጋርም ልሆን እናፍቃለሁ የሚሉት እኮ በዚህ አንደርስታንዲንግ ነው። ስሙን በግንባራቸው ላይ ይጽፋል ማለት አቶ ጥላውን
የሚባል የለም። የእግዚአብሔር ባሮች የጋር ግር አድርጎ ነው የሚጠራ። እዛ ስትሄድ ባይዘው ስም ያትልም እግዚአብሔርን ፊት ለፊት እያየ ራስን ትዝ አይልም እንኳን ስም መሪኑ ትተ ነው የምንሄደው። ራእይን ብታነቡ ሌላ መጽሐፍ አታነቡም። ባይዘው እውነቴን ነው የምነግራችሁ። ምን ይላል መሰላችሁ? እዚህ ራእይ መጽሐፍ ላይ የሚያነበው ብፁዕ ነው ይላል። ከዛስ የሚጠብቀው ብፁዕ። ማንበብ ብቻ ብፁዕ ያደርጋል። ስትጠብቅ ተደራቢ ብፅዕና። ራእይን አንብበ ይዋር ብለስ በውስጡ ያለውን ደግሞ የሚጠብቅ ኢየሱስ ይመለሳል የሚል ስታነብ ብፁዕ ነህ። በጣም ወደር የሌለው ክብር ነው። ገብቶ መሸለም ደግሞ አለ። ይገርማቸዋል። መግባት እኮ ክብር ነው፣ የማይብራራ ክብር። እዛ ገብቶ ደግሞ በዛው ላይ ደግሞ ሽልማት ደግሞ እግዚአብሔር ይሰጣል። ሽልማቱ ደግሞ ይሄንን በመጠበቅ በተዘጋጀ ህይወት መኖር። እሱ ደግሞ ሞር ደግሞ ሪዋርድ አለው አይደል? መሬት ላይ አሁን ሰው አዋርድ ይሰጣችሁ ይችላል። ሪዋርድ ሰማይ ነው። መሬት ላይ አዋርድ። እግዚአብሔር ይባርካችሁ።